ኦኬ የሁላችሁም ተስማምታችኋል? ቆይ አዶናይ ብሩን ለመንግስት በመስጠቱ ያልተስማማችሁ ሰዎች አላችሁ? የለንም። በሙሉ ድምጽ የለንም አትበይ እንዴ! ሊኖሩ ይችላሉ እንጂ ብዙ ሰው ሊኖር ይችላል። ማስረዳት አለብን። ይሄ የህዝብ ድምጽ ነው ታውቃለሽ። እኛ ፌር መሆን አለብን እና እኔ ደስ ብሎኛል። አዶናይ እሺ ካላችሁ ዲስግሪ ያደረጋችሁ ሰዎች አላችሁ? አዶናይ ለመንግስት በጨዋ መንገድ አንድ የምላክ መሰላችሁ የላካችሁ ሰዎች ሁሉ ኦኬ ያው እንዴት ታደርጋለህ? ይዳብ ትክክል ነው መስጠት አለበት የሚለው አንድ ቁጥር ይጻፉ። አበረታታሉ ብዬ አምናለሁ። ሁሉም ተስማምተናል። እኛ ሶስታችን ተስማምተናል ጋይስ። ኦኬ ሊስን ቱ ሚ አዶናይ ብር 16.6 ሚሊዮን ብር ሰብስቦ መንግስት ቆይ እስኪ ላሰማችሁ ያለውን አንድ ቁጥር በዛየሽ አንድ ቁጥር እየጻፉ ነው። አብዛኛው ትክክል ነው እያሉ ነው። ህዝቡ ህጋዊ ነገር ይፈልጋል። ከመንግስት ጋር ተካሮ ምን አስገባ? ሀገር ውስጥ ቁጭ ብለህ በቃ ይሄ እንዴ ህጋዊ ነገር ይፈልጋል ህዝቡ። ሁሉም ሰልችቶታል እኮ ይሁዳ፣ ወላሂ የዋሾክ አይደለም። ሰላም ነው የሚፈልገው። በቃ ህጋዊ የሆነ ነገርን፣ ሰላምን። እውነት እንዳለ ህዝቡ በቃ ሰልችቶታል። ደግሞ እነዚህ ወጣቶች ናቸው፣ ገና ታዳጊ ናቸው። ገብተዋል። ሁሉንም ልናበረታታቸው ይገባል። ጥቃቅን ጥፋታቸውን እየያዝን በለው አንበላቸው። እስማማለሁ። ይኸውልሽ ሻኔ እንደና አዶናይ ያሉ ወጣቶችን መንግስት በባለፈው ወስዶ መክሮ ስለለቀቃቸው ይኸውልሽ ጥሩ ስራ መስራት ጀመሩ። አንዳንድ ጊዜ ወጣቱን ማራቅ አያስፈልግም። ለዚህ ነው አብይ አህመድ ምን አለ? ወጣቱን ማራቅ የለብንም መምከር አለብን ነው ያለው አይደል እንዴ? እና ቲክቶከሮች ያስፈልጋሉ ብሏል። ገብቷል። ከታወቁ ለህዝቡ ለትውልዱ ጥሩ ነገር ቢያስተላልፉ ደስ ይላል። አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጀነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ግገጠም፣ ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው። ይህ ነገር መለወጥ እንችላለን። እውነቴን ነው የምላቸው። እኛ እንግዲህ ክህሎት የለንም። የሚያክል ብር ወደ ምግብ ቀይረን ሊበር ለማስደረግ እውቀቱ ስለሌለ እነሱ ግን የተካኑበት በዚህ የሚያውቁት ነገር ስለሆነ እነሱ በሴቲ እንደሚያደርሱልን ቃል ገብተውልናል። አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጀነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ግገጠም፣ ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው። ይህ ነገር መለወጥ እንችላለን። እውነቴን ነው የምላቸው። እኛ እንግዲህ ክህሎት የለንም። የሚያክል ብር ወደ ምግብ ቀይረን ሊበር ለማስደረግ እውቀቱ ስለሌለ እነሱ ግን የተካኑበት በዚህ የሚያውቁት ነገር ስለሆነ እነሱ በሴቲ እንደሚያደርሱልን ቃል ገብተውልናል። አብረን ሄደን እና ምን ችግር አለው እንደዛ ብላችሁ የምትሰሩበት? ላይክ መጀመሪያ ኦኬ እሱ የመሰለው ቀላል መስሎት ነበር አይደል እንዴ? ወጣት ስለሆነ አያውቅም። በቃ እንሂድ፣ ኪችን ይዘን እንሂድ፣ ሲንቀምጡ ቢላ ማንኪያ ይዛችሁ እንሂድ። ያላችሁን የዋነት ነው አይደል ሀኔ? ያላችሁን ሁላችሁም ይዛችሁንና ኪችን እንክፈት፣ ጠረጴዛና ይዛችሁ ነው። ሰብአዊነት ተሰምቶት ነው እኮ የዋህ ልጅ ነው እኮ ምስኪን ልጅ ነው በእውነት። ከዛ ሲያይ ደግሞ ሲያማክር ምን ሲል ከባድ እንደሆነ ሲያውቅ የተራቡ ሰዎች መጀመሪያ በዶክተር መመርመር እንዳለባቸው እንዲያውም ጆን ዳንኤል ስህተት ሰርቷል። እሱም መታረም አለበት፣ ይታረማል። አዶናይ እንዲያውም ገንዘቡን ለመሰብሰብ ተጽፎለት አይደለም የወጣው አይደል እንዴ? ቢጻፍለት ኑሮ ወይም ደግሞ መንግስት ከኋላው ነው ቢቆጣጠረው ኑሮ ምን ማለት እንዳለበት ያውቅ ነበር አይደል? እሱ ግን የተሰማውን ወጦ ኑ ጋይስ ሽንኩርት ያዝ፣ ጤፍ ያዝ፣ ብርጭቆ ድስት ያዝ እና እዛው ኪችን ከፍተን እናብላቸው መግባቸው አለ።
ከዛ ሲያየው ነገሩ እንደዛ አይደለም። መንግስትም እንደዚህ አይነት ነገር ሌላ ፖለቲካ ድራማ ስለሚሰራ ሌላ ፖለቲካ ድራማ እንዳይሰራ አደረገ። ሰው አሁን አዶናይ ለመንግስት ብነመስጠት ያለብን መንግስት ያቃል መንግስት ነው ይሄን ነገር ማድረግ ያለበት ብሎ አምኖ ስለሰጠ ለምን ተናደዳችሁ? አንዳንድ ጊዜ እኮ ዝም ብሎ መንግስትን መቃወም የለም። ዝም ብሎ ሁሉ ጊዜ በሁሉም ነገር ሃኒ እንዴት ነው በሁሉም ነገር? አሁን እኮ ምን አለ መሰለ በወቅቱ ሁላችንም አልቅሰናል፣ ደንግጠናል። ያለውን ነገር ስናይ በቃ ለሁሉም አዲስ ስለነበረ እናት ናቸው ገብቷል። እናት አለክ ሁሉም ህጻናቶችን ሲያይ ምናምን ሁሉም አዝኗል፣ ሁሉም ስሜት ይሆናል። በስሜት ሲናገሩ ነበር። በኋላ ላይ ግን የማርገብ ስራ ነው። ምክንያቱም ይሄ ነገር ውሸት ነው፣ እውነት ሆኖ እየተነገደባቸው እንደሆነ ያ ገንዘብ እነሱ ጋር ላይውል ይችላል። እኔ መጀመሪያ ነው የተናገርኩት፣ ካስታወስክ እንደሆነ አይተከኛል መሰለኝ እንትና ቤት እና ልክ ላይሆን ይችላል እያልን ነበር። ገና ይሄ እንትን ሳይባል ጆን ዳንኤል ገና ጠዋቱን ሳይወጣ ማታውን ሲያወሩ ነበር። እና ስሜታ የሆነ የምታረጋቸው ነገሮች እና ከዛ በኋላ ደግሞ ወደ ህግ በጥሞና ነገሮችን አዳምጠ የምታረጋቸው ነገሮች በቃ ልክ ናቸው። እነዛን ነው አሁንም ሆነ ያለበት ምንድነው ምንም ነገር ላይ ሳንደነግጥ ቆመን አስበን ነው ነገሮችን ማድረግ ያለበት። እና ደግሞ በጣም ክትትል ማደረግ አለበት። አሁንም እንደዛ ስል አሁን ለምሳሌ ጆን ዳንኤል የሆነ ዝም የሚባል ነገር ማለትም ያደረገው ነገር ደስ ይላል፣ የሚደገፍ ነገር ነው። ግን ሩጦም ያንን ነገር ደንግጦ አድርጓል። ሌሎችም ቲክቶከሮች አድርገዋል። ማለሙ ትክክል ነው። በወቅቱ በቃ ሃኒ ትክክል ነው። በወቅቱ በቃ ሃኒ በትክክል ነው። ምንም የተሳሳተ ነገር የለውም። ትክክል ነው ያደረገው። በጣም አመስገን እፈልጋለሁ። ጆን ዳንኤል እንደና እንትን ስንቱ እያለ ወጥቶ ሪስክ ወስዶ በቃ እንደ ሰው እኮ በባህር ሄዶ ፊልስጤም እየረዳ አይደለም እንደ እስራኤልን የዓለምን ጦር ኃይል ጥሶ እየገባ እንደ ምንድን ነው ችግር የለውም እኮ ፖለቲካ ይሰሩባቸዋል። ታውቃለህ ብዙ ጊዜ የማያውቅ ሰው ላይ ነው የፖለቲካን የሚሰሩት። ብዙ ነገር አለ። ያንን ነገር ደግሞ አሁን ነገር ፖለቲካ አታርጉት። ፖለቲካ አታርጉት። ሁሉ ነገር ምንድን ነው ሁሉ ነገር ሰው ለመርዳት ፖለቲካ ምን እንትን ፖለቲካ መጨረሻው እኮ ፖለቲካው ነው። ብልጽግና እንደዚህ አትቦካበኩ። በቃ እኔ እንደ ኤርሚያስ ለገሰ እነ መስፍን ፈይሳ ወጣችሁ ተንቦካበቃችሁ። በቃ ሰው ረዱ አለቀ። ምንድን ነው በነገራችን ላይ አዳምጠኝ ይኸውልህ ወንድሜ ነገር በጣም የተረጋጋ መንግስት ነው። ነገሮችን በጥሞና የሚያዳምጥ መንግስት ነው። የማይቸኩል መንግስት ነው። ደስ የሚል ነገር ነገሮችን ሁሉ አርቆ የሚያይ መንግስት ስለሆነ ነው ይሄ ነገር የተረጋጋ መንግስት ከሆነ የወርቅ ዋይት ነው እንትን ለምን ከለከለ? ቆይ ሃኒ ማውራት ብቻ አይደለማ ብልጽግና እኮ ችግራችሁ ማውራት እንጂ መስማት በቃ ዲዳ እስሙ ውስጥ የራሳችሁ ነው እንደ ወደኛ የምትለጥፈው። ቆይ እስቲ እያወራሽ አይደለም አንድ ሰዓት ሙሉ ቁጭ ብላችሁ እልል የምትሉት የብልጽግና ትልቁ ችግር ስሚኝ ትልቁ የብልጽግና ችግር ከእናንተ ታፔላ መለጠፍ፣ ውሸት መዋሸት፣ ሰውን ማስጨረስ፣ ማስራብ። ኧረ በቃ በእናትህ ይብቃ ተባልክ እኮ ህዝብ እኮ በቅቶታል፣ ሰልችቶታል። እሱ አይደለም ያልኩት። ቆይ እስቲ ተረጋጊ። መስማት አትችሉም እንዴ? መስማት አትችሉም አባታችሁ ስለ እንጂ እሺ ሰማው። እሺ አንድ ሰዓት ሰማን አይደለም እንዴ? አንዴ እሺ ወሬ ያቃጭላል። ኧረ እስካሁን እኮ አንቺ ብቻ እያወራሽ ነው አይደለም እንዴ? ተረጋጊና እኔ መልስ እየሰጠሽ ነው። እኔ አላወራም። እኔ አሁን ልንገርህ አንድ ነገር፣ አንተም ብትሆን ይሄ ሁሉ በእናንተ የመጣ ነው። ይሄ ሁሉ እናንተ ምንም ፍሬ የሌለው እልቂትን አሳልቃችሁ ፍሬ የሌለው ውጤት የሌለው ዝም ብላችሁ ህዝብ ማሳልቅ ብቻ ነው ስራችሁ። እንደ ልጅቷ ጤነኛ አይደለችም እንዴ? ለህዝብ ድምፅ መሆን ፖለቲካ ነው እንዴ? ለህዝብ ምንድን ነው ድምፅ የምትሆነው? ምን ተፈጠረና ቁጭ ብለህ ተነጋገር ተባልክ። አይ አልነጋገርም ብለክ ልክ ጆሮ እንደሌለው አፍ እንደሌለው አይምሮም የላችሁም። እውቀት እኮ ቢኖራችሁ ቁጭ ብላችሁ አጀንዳሽ አልገባኝም። እንዴ ያወራሽ ነው ስለቀነጨረ መነጋገር አትችሉም። ሁሌ ውጊያ ነው የምታምኑት። ስለ ጦርነት ስለ ውጊያ ማን አወራ? ስለ ውጊያ ወራ አይደለም እኮ እኛው ህዝብ አይፈልግም። በቃ ድምፅ አትሆኑን። ምንድነው ምን ሆነንና ነው ድምፅ የምትሆኑን? የራሳችሁን ፍላጎት ለማሟላት ነው ድምፅ እያላችሁ ቁጭ እያላችሁ ህዝብ የምታስጨርሱት። የራሳችሁን ወንበር ገንዘባችሁን ለመካብ እንግዲህ ከእናቶች ገንዘብ እየተነጠቀ አይደል እንዴ? ስንትና ስንት ሀብትን እያካበታችሁ በየቦታው ያላችሁት። እሺ ወርቁ አይተን ደብረ ብርሃን ምንድነው? እስቲ አኒ ደብረ ብርሃን አሰማም እኮ ብልጽግና ጸባያቸው ይሄ ነው። ኮኔ ስለማላቸው ነው አሰማም። የደብረ ብርሃን ለምን ተከለከለ? ለምን ተከለከለ? እሺ ደብረ ብርሃን
ይኸውልህ መጀመሪያ ከማን ጋር ሲሰራ ነበር? ገንዘብ ከፍለህ አስገድለ ደግሞ ልክ እንዳዛኝ መተን ብለህ ገንዘብ ካልሰጠው ማለት ይኸውልህ ይሄ ምን አለ መሰለህ ስትሰጥ ራሱ ማለት ነው ኢቭን ለዚህ ለሰላም መነሳት አለበት። መጀመሪያ እሱ ባለሀብት ነው አይደለ? የህፃናቶችን ሞት የማይደግፍ ከሆነ የእነዚህን ሁሉ እልቂት የማይፈልግ ከሆነ መጀመሪያ ሰላም እስቲ ይለግስ፣ ሰላም ይለግስ። ከምንም በላይ ይሄ ሁሉ ጥያቄ ገንዘቡን ስለሚያዳምጡት ብሩን ስለሚያዳምጡት እረፉ ይበላቸው እስቲ እረፉ ይበል። አሁን ያዋጣው ማህበረሰብ በጠቅላላ ማለት ነው። እስቲ ለሰላም ደግሞ እንስራ። ለእያንዳንዳችን ለሰላምና ላለው እነዚህ ወገኖቻችን አይጎዱ ይብቃቸው እንበል። ህፃናቶች ወደ ትምህርት ቤታቸው ይመለሱ። ስንት ነገር አለ፣ ስንት መወራት ያለበት እንደ ኢትዮጵያ እንደ ሰው ሰባይ ነው እንዴ? እስቲ ጥያቄ ልጠይቅሽ። ምንድን ነው የምትጠይቀው? አንዴ ይሄ ሰውዬ ራስ ጅልጥ ነህ አዋንቲ ይሁንጂ ቆረቆንዳ ነገር ከስድብ ውጭ ምንም አታውቅም። አንቺ ነው እኮ የተሳደብሽ መጀመሪያ አይደለም እንዴ? ባትሳደቢ የተሰደብሽ ጅልጥ ስድብ ነው እንዴ? በቃ አንተ ራስህ ግትት አልካ። ኦኬ እሺ፣ አሁን እንትንሽ ስሚ። እሺ ያላለም ፒፕል ስሙት። እሺ ጅልጥ ስድብ ለማንኛውም ኦኬ። እንትና ወርቋጭ ነው በፓርላማ አሸባሪ አልተባለም፣ ወንጀለኛ አልተባለም። ምንም እስካሁን በፍርድ ቤት የተፈረደበት ነገር የለም። ስለዚህ የእሱ ገንዘብ በምን ላይ ቆማችሁ ነው የከለከላችሁት? ጥያቄ ነው። ቀስ ብለን እናውራ እስቲ። አንድ ሰው ገንዘቡን የሚከለከለው ወንጀለኛ ከሆነ በሽብርተኝነት ከተከሰሰ በፍርድ ቤት ከተፈረደበት የሆነ እንትን ላይ ከሆነ ነች። ከዛ ውጭ ግን እንትን ማለታችን መንግስትን ስለጠላ ብቻ ህገ መንግስቱ ነው የሚለው ምንድን ነው መደበኛ ላይ እዩ። ህገ መንግስቱ ላይ መደበኛው ላይ አለ፣ ህገ መንግስት ላይ የለም። መደበኛ ላይ መንግስትን የሚጠላ ወይም ከመንግስት ጋር ተቃራኒ የሆነ ሰው አሸባሪ እስካልተባለ ድረስ ገንዘቡ ወንጀል አይደለም ይላል። ይሄን እንዴት ነው የምታዩ ሀኒ? አንድ እሺ፣ እኔ የማየው ልንገርክ። እኔ ገድዬክ ራሴን ማስከፍን ከሆነ በእኔ እይታ ነው የማየው። ራሴ አስከፍኝክ ራሴ ደግሞ ለቤተሰቦች ገንዘብ እንግዲህ ብረዳ ምንድን ነው የምትለው አንተ? ማን ነው የገደለው? ገዳዩ ማን ነው? በአሁኑ ጊዜ ፍርድ ቤት እንትኑ ነው ከጠየቁሽ። አዳምጠኝ። በእኔ እይታ እሱ ምን እንደሆነ ልንገርክ። ትላንትና ለጦርነት ገንዘብ ሲለግስ ነበር። ትላንትና ለዛ ሁሉ እልቂት ገንዘብ ሲሰጥ ነበር። ጠመንጃ መግዣም ሲሰጥ ነበር። ይሄ ሰው ዛሬ ደግሞ ተርባችኋል፣ ለተደፉባችሁ ቤተሰቦቻችሁ፣ ለተገደሉባችሁ ገንዘብ ደግሞ ድጋሚ ደግሞ እንደዛ ሆነው ስንት እናት ነው ወጣት ውስጧ እንግዲህ ልጆቿን ያጣችው? ስንት እናት ናት እዛ ቦታ ያለችው በጦርነትና በስንት ነገር ብዙ ዋና ተዋናይ እኮ ዳይሬክተሩ ሰበቡ እሱ ባይሰጥ ይሁን ይሆናል። ሰላም ይሻለናል ቢል ይሁን ይሆናል። ቆይ አሁን አንቺ ተጠያቂ በዛ ጦርነት ተጠያቂ መታረጊ ወርቁን ነው ወይስ አብይ ነው? አዳምጠኝ። ሰጭንም ተጠያቂ ያደርጋለሁ፣ ሚዲያ ላይም በለው የሚለው ተጠያቂ ያደርጋለሁ። እኔ ተጠያቂ ማድረግ ነገር ለጦርነት ገንዘብ ያወጣ አዳምጠኝ። አክተሩ ማን ነው ያልኩሽ እህት? አክተሩ ተዋናይ፣ ዋናው ተዋናይ አብይ ነው ወይስ ተራ እንትና እሱ ነው? ወደዛ ከመጣሽ ማለት እስከ ዛሬ ይኸውልህ አሁንም አልቆመም። ተው ጦርነት አያዋጣም እያለ ነው። ልንገርህ እኔ እንደ ግል ነው የማወራው። እንዲህ ያለ እንነጋገር አብይማ አዳምጠኝ። ይኸውልህ ኑ እንወያይ፣ ኑ እንነጋገር። በጋራ ነገሮችን መፍታት እንችላለን። በንግግር ነገሮችን መፍታት እንችላለን። ያልተማሩ ናቸው እንዴ? በእንነጋገር። እኔ ድብድብ አልፈልግም፣ በቃ ጦርነት አልፈልግም። ስለዚህ በቃ አብይን ወደ ጎን አንተ አይ ጦርነት ነው የምፈልገው ብለህ ጦርነት ስላለ የወርቁ አይት ነው ገንዘብ ወንጀል የለውም ማለት ነው በአንቺ አካሄድ። ዋናው እሱ አይደል እንዴ? ገንዘብ ለምን ለገሰ? ሲጀመር እዚህ ሚዲያ ላይ ራሱ ለጦርነት ቃላቱን የለገሰ በለው ያለ ራሱ የእነዚህ እልቂት ተጠያቂ ነው።